የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምናላችሁ። የዕለቱ የመረጃ ጥንቅራችን ነው ተጀመረ። እንደተለመደው ወቅታዊ ጉዳዮች፣ የመገናኛ ብዙሃን መነጋገሪያ ርዕሰ ነጥቦች የጥንቅራችን ትኩረት ናቸው። አበይት ነጥቦቹን በቅድሚያ እናስተዋውቃችሁ። የትግራይ ክልል ጊዜያዊ አስተዳደር አቶ ጌታቸው ረዳ ክደውናል፣ ሚስጥራችንን ማሳልፈው ሰጥቶብናል ሲል ክስ አሰምተዋል። በትግራይ ክልል ጊዜያዊ አስተዳደር ሰላምና ጸጥታ ቢሮ የወጣውንና አቶ ጌታቸው ረዳን የወነጀለውን መግለጫ እንመለከታለን። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ባለፉት ጥቂት ሳምንታት የተካሄደ የሚገኘው የሕክምና ባለሙያዎች ከፊል የስራ ማቆም አድማ ከቁጥጥር ውጭ እንዳወጣ ስጋት ውስጥ ነው ብለዋል። ኢዜማ የኢትዮጵያ መንግስት መሸነፉን አምኖ የታሰሩ የሕክምና ባለሙያዎችን በአስቸኳይ ከስር እንዲፈታም ያሳሰበበትን ያቋም መግለጫም ጥንቅራችን ይመለከተዋል። የዘንድሮ ዓመት ከመጠናቀቁ በፊት የባህር ማዶ ባንኮች በኢትዮጵያ የባንክ ኢንዱስትሪ መሳተፍ ይጀምራሉ ተብሏል። የብሔራዊ ባንክ ገዢው ማሞ ምህረቱ ይፋ ያደረጉትን አዲስ መመሪያ የምናገራችሁ ይሆናል። ፕሬዝዳንቱ ከስልጣን እንዲነሱ ከፍተኛ መንግስት ባለስልጣናት የፓርላማ አባላት ጭምር ጥሪ እያቀረቡ ይገኛሉ። እነዚህና ሌሎች ጉዳዮች የዕለቱ የመረጃ ጥንቅራችን ትኩረት ናቸው። እንደተለመደው ያደመጣችሁን አብራችሁን ቆዩ ስንል በአክብሮት ጋበዘን። ወደ ቀዳሚ ጉዳያችን እናምራችሁ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት አቶ ጌታቸው ረዳ በመቀለ የነበራቸውን ስልጣን ብቻ ተጠቅመው ያወቁትን ሚስጥር እስከ መጨረሻው መጠበቅ ሲገባቸው ለርካሽ ገበያ አቅርቦታል ሲል ወንጅሏቸዋል። ለመሆኑ ሾልኮ የወጣው ሚስጥራዊ ሰነድ ምንድን ነው? የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የሆኑትን ጌታቸው ረዳ በቅርቡ ፋና ቴሌቪዥን ላይ ቀርበው የተናገሯቸውን ንግግሮች አስመልክቶ የተቃውሞ መግለጫ አውጥተዋል። በመግለጫው አቶ ጌታቸው ለቴሌቪዥን ጣቢያው የሰጡትን ቃለ መጠይቅ የህግ ልዕልና ለማረጋገጥ ያለመ ሳይሆን የህዝቡን የትግል ታሪክና ቀጣይነት የሚያጎድፍ የሚያጨልምም ሲል በቂም በቀል የታጨቀ ነው በማለት አጣጥሮታል። በስልጣን ቆይታቸው የታዩ ውድቀቶች ሙሉ በሙሉ ወደ ሌላ አካል ሲያላከኩና ከሳሽ ሲሆኑ ሰንብተዋል ያለው ጽህፈት ቤቱ ወደ ሚዲያ ፕሮፓጋንዳ የወረደ ኃላፊነት የጎደለው ተግባር ነው ሲልም ነው የገለጸው። የጽህፈት ቤቱ መግለጫ አቶ ጌታቸው ህገወጥ የሰዎች ዝውውርን አስመልክቶ በብዙ ጥረት ተጠንቶ ወደ እጃቸው የገባ ኮፒ ያልተደረገ ሰነድ በወቅቱ ተጠያቂነትን ሲያረጋግጡ ቀርተው አሁን በማህበራዊ ሚዲያ እንዲሰራጭ አድርገዋል ሲል ነው የከሰሰው። ይህ ኃላፊነት የጎደለው ተግባር ሊጠይቋቸው የፈለጓቸው ግለሰቦች ላይ ብቻ ያነጣጠረ ሳይሆን ፍትህና ተጠያቂነት ረጋገጥ የሚደረገውን እንቅስቃሴ የሚጎዳ በጥናቱ ተሳትፎ የነበራቸውና ሌሎችም አካላት እንደዚሁ ቤተሰቦቻቸው ጭምር ለአደጋ እንዲጋለጡ የሚያደርግ የነውር ተግባር ነው ሲል በምሬት ወቅሷል። የጊዜያዊ አስተዳደሩ ፕሬዝዳንት በመሆናቸው ብቻ ያወቁትን ሚስጥር እንደ አንድ የህዝብ ብሔራዊ ጉዳይ እስከ መጨረሻ መጠበቅ ሲገባቸው ለርካሽ ገበያ ማቅረባቸው ማንነታቸውን ያሳየ ተግባር ነው ሲልም አቶ ጌታቸው ረዳ ኮንኗቸዋል። የፕሬዝዳንት ጽህፈት ቤቱን መግለጫ ተከትለው ወዲያውኑ ምላሽ ሰጡት አቶ ጌታቸው ረዳ የተጠናውን ጥናት ተንተርሶ ወደ እርምጃ እንደማይገባ ስላወቅኩኝ ወደሚመለከተው የበላይ አካል መረጃውን ልኬዋለሁ ብለዋል። ሚኒስትሩ በጥናት ሰነዱ መሰረት ህጋዊ እርምጃ ሊወሰድባቸው ከሚገባ ተጠያቂዎች አንዳንዶቹ ከሀገር ወጥተዋልም ሲሉ ነው የገለጹት። ሰው መሸጥ ስሌቭ ትሬዲንግ ኢን ሞደርን ፓርላንስ ለትግራይ ህዝብ የሚያመጥን ወንጀል የሚል አገላለጽ በፕሬዝዳንት ጽህፈት ቤት በወጣው መግለጫ የለም ያሉት አቶ ጌታቸው ሰነዱ ግለሰቦችን ከማጥቃት ባለፈ የህግ ልዕልና እንዲረጋገጥ ያለመ ነው ሲሉ አብራርተዋል። ሚኒስትሩ አቶ ጌታቸው ረዳ በጥናት ሰነዱ የተቀመጠው ሀቅ ነው፣ ጥቂት ወንጀለኞችን ለማዳን ሲባል በህዝብ ስም መነገድ ይቆምም ሲሉ አሳስበዋል። ለመሆኑ የሚስጥራዊ ሰነድ ምንድነው? ከሰሞኑ አንድ ሚስጥራዊ ሰነድ ሾልኮ ወጥቶ ከፍተኛ መነጋገሪያ ሆኗል። በማህበራዊ ትስስር ገጾችን በርካቶች የተቀባበሉት ይገኛሉ። ሚስጥራዊ ሰነዱ በህገወጥ የሰዎች ዝውውር ወይንም በብዛት ኤርትራውያን በህገወጥ መንገድ ማዘዋወር የሚመለከትና ሌሎችም ጉዳዮች ላይ የተጠና ሰነድ ሲሆን በአራት ክፍሎች የተከፈሉ 69 ገጾችን ያካተተ ነው። በሰነዱ በጥናት የተለዩ የወንጀል ተግባራት ስልጣን ያላግባብ በመጠቀም በወንጀል የተገኘን ህጋዊ ገንዘብ አስመስሎ በመያዝና በማዘዋወር ወይም መኒ ላውንደሪንግ፣ ሰው ማፈንና መሰወር፣ በህገወጥ መንገድ ሰዎችን ከሀገር ወደ ሀገር ማዘዋወር፣ የመንግስት ስራ ምቹ ባልሆነ መንገድ መምራት፣ ኃላፊነት ባልተገባ መንገድ በመጠቀም እንደዚሁም ሙስና መፈጸማቸውን የሚያረጋግጥ ነው። በሰነዱ በተጠቀሱ የወንጀል ተግባራት መሰረት በሰራዊት አመራር ያሉ የነበሩ የጀነራል ማዕረግ ካላቸው ከፍተኛ ወታደራዊ መኮንኖች እስከ ቀበሌ አመራር ያሉ አስተዳዳሪዎች፣ ነጋዴዎችና ሌሎች የሚገኙባቸው 231 ተጠርጣሪዎች በስምና አድራሻቸው ተጠቅሰዋል። ሰነዱ በህገወጥ መንገድ የተዘዋወሩ ኤርትራውያን ስም፣ የተዘዋወሩበት ቦታና ቀን፣ ያረፉባቸው ሆቴሎች እንደዚሁም ለህገወጥ ዝውውሩ ገንዘብ ገቢ ያደረጉባቸው ባንክ ሂሳብ ቁጥሮችም ሰፍረዋል። የጥናት ሰነዱ የሰው ማስረጃ፣ የድምጽ ቅጂ እንደዚሁም በድብቅ የተቀረጸ ምስልን ያካተተ እንደሆነም ይዘረዝራል። በሰነዱ በቀንደኛ ተጠርጣሪነት ከተጠቀሱት ከፍተኛ መኮንኖች አንዱ የሆኑት ተወልደ ገብረትንሳኤንም እንበብ በቅርቡ ከሀገር መውጣታቸው ሚኒስትሩ አቶ ጌታቸው ረዳ በፋና ቴሌቪዥን ይፋ ባደረጉት ቃለ ምልልስ ተናግረው ነበር። ጥንቅራችን እንደቀጠለ ነው። ወደ ሌላኛው ጉዳያችን እናምራችሁ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አሁን ያለው እንቅስቃሴ ወደ ሀገራዊ ትርምስ እንዳንገባ ከፍተኛ ጥንቃቄ የሚያስፈልገው ደረጃ ላይ መገኘቱ አሳስቦናል ሲል የጤና ባለሙያዎችን ከፊል የስራ ማቆም አድማና የጤና ባለሙያዎችን እስራ አስመልክቶ በወጣው ያቋም መግለጫ አስታውቋል። ኢዜማ እንደሚለው ከሆነ የባለሙያዎቹ ጥያቄ ላለፈው አንድ ወር በጽሁፍ ጭምር እንዲገባ መደረጉን ያስታወሰው ኢዜማ መልስ እንዲሰጣቸው በአደባባይ እየጠየቁ የሚገኝ ቢሆንም መንግስት ለጉዳዩ ቀጥተኛ መልስ ከመስጠት ይልቅ በተቃራኒው እንቅስቃሴ ሲያደርግ መታየቱ አግባብነት ያለው ተግባር አይደለም ሲል ሞግቷል። ኢዜማ ይህንን ተከትሎ ባለ 3 ነጥብ
የአቋም መግለጫ አውጥተዋል። የጤና ባለሙያዎችን ጥያቄ በአግባቡ እረዳዋለሁ፣ መብትን በሰላም መንገድ መጠየቅን የመደገፈው ተግባር ነው ያለ ሲሆን በእርግጥ መብትን ለማስከበር የሚካሄድበት ስልት ግን ዜጎችን ለአደጋ የማያጋለጥ ሊሆን ይገባል የሚል ጽኑ እምነትም አለን ብለዋል። ሁላችንም የስራ ማቆም አድማ የማድረግ መብት ለጤናው ዘርፍ ሲሆን ቀጥተኛ ገፈት ቀማሹ የሕክምና አገልግሎት ለማግኘት ወደ ተለያዩ ተቋማት የሚመጣው ህብረተሰብ ክፍል መሆኑን እንረዳለን ያለው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ከዚህ አንጻር አጣዳፊ ሕክምና የሚፈልጉ ዜጎች በስቃ ውስጥ የመቆየት ብሎም የመኖር ያለመኖር አጣብቅኝ ውስጥ የሚከት በመሆኑ ተያያዥ የሞራል ጥያቄ የሚያስነሳ ከመሆኑ አንጻር ትክክለኛ ስልት አይሆንም ብለዋል። ይህን ታሳቢ በማድረግ ወደ መፍትሄው ለመሄድና ካላስፈላጊ ውጥረት ለመውጣትም አንደኛ መንግስት ስህተቱን አምነው ያለምንም ቅድመ ሁኔታ እየተደረገ ካለው የመብት ጥያቄ ጋር በተያያዘ የታሰሩ የጤና ባለሙያዎች እንዲፈታ በመገናኛ ብዙሃን ወጥቶ ለባለሙያዎቹ ጥያቄዎች ያለውን መርዳት በአግባቡ እንዲገልጽ እንደዚሁም ለመፍትሄው ከባለሙያዎቹ ጋር ተባብሮ እንደሚሰራ ቃል መግባት አለበት ሲልም ጠይቀዋል። ሁለተኛ የጤና ባለሙያዎቹም ከስራ ማቆም አድማው ተመልሰው የመፍትሄው አካል ለመሆን በጋራ እንዲሰሩ እንጠይቃለን ብለዋል ኢዜማ። ሶስተኛው የፓርቲው አቋም መግለጫ የጤና ባለሙያ ማህበራትን ያቀፈና የሚመለከታቸውን የመንግስት አካላት ያካተተ ብሔራዊ ግብረ ኃይል ተቋቁሞ በአጭር ጊዜ በመካከለኛ ጊዜ እንደዚሁም በረጅም ጊዜ ሊፈቱ የሚችሉ ጥያቄዎችን በመለየት ግብረ ኃይሉ ለባለሙያውና ለማህበረሰቡ የደረሰበትን ውጤት በመገናኛ ብዙሃን እንዲያሳውቅ ምክረ ሐሳብ አቀርባለሁ ብለዋል። ከዚህ በተቃራኒው የፖለቲካ ትርፍ ለማግኘት መሞከርን አብዝተን የምንጸየፈው መሆኑን አስምረን እናረጋግጣለን ያለው የኢትዮጵያ ዜጎች ለማህበራዊ ፍትህ ይህን መጥፎ ሁኔታ እንደ መልካም አጋጣሚ ተጠቅመው ሀገራዊ ትርምስና ሁከት በመፍጠር መንግስት ላይ ያለን የፖለቲካ ቅሬታ መወጣጫ ለማድረግ መሞከርም እንደዚሁም ሌሎች አድማዎችን አቀጣጥለው የመንግስት ስልጣን ለመነቅነቅ የሚሞከር የሞኝ ሙከራ ጊዜ ያለፈበት የከሰረ መንገድ አድርገን እንረዳዋለን ብሏል ኢዜማ። ከዚህ በተቃራኒው በዚህ የመብት ትግል ውስጥ በሰላም መንገድ ስትሳተፉ እስር፣ እንግልትና ፈና ለደረሰባቸው የጤና ባለሙያዎች የተሰማንን ሐዘን እንገልጻለን ያለው በፕሮፌሰር ብርሃኑ ነጋ መሪነት የሚመራው ኢዜማ በህግና ሰላም መንገድ መብትን መጠየቅ በምን መልኩ ሊያሳስርና ሊያሳፍን እንደማይገባ በዚህ መንገድ ጥያቄው ለማፈን መንግስት እየወሰደ ያለውን እርምጃ በአስቸኳይ እንዲያቆም ድርጊቱን አጥብቀን የምናወግዝ ስለመሆኑ እናሳውቃለን ብለዋል። የውጭ ባንኮች የዘንድሮ ዓመት ሳይጠናቀቅ በኢትዮጵያ ስራ ይጀምራሉ ተብሏል። የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ እንደተናገሩት የውጭ ባንኮች የዘንድሮ ዓመት ከማለቁ በፊት በፋይናንስ ዘርፍ ውስጥ ስራቸውን ይጀምራሉ። ባለፈው ሳምንት በተካሄደው የኢትዮጵያ የፋይናንስ ፎረም ላይ ንግግር ያደረጉት ገዢው መንግስት የፋይናንስ ዘርፉን ለውጭ ባንኮች ለመክፈት የወሰነው ቁልፍ የፖሊሲ ለውጥ መሆኑን አጽንኦት ሰጥተውበታል። አቶ ማሞ በማከልም የውጭ ባንኮች ወደ ኢትዮጵያ የፋይናንስ ገበያ ለመግባት የሚያስፈልገው ዝግጅት ቀድሞውኑ መጠናቀቁን አስታውቀዋል። ይሁን እንጂ ወደ ኢትዮጵያ እየመጡ ያሉት ባንኮች ስምን ከመጥቀስ የተቆጠቡት አቶ ማሞ የውጭ የፋይናንስ ተቋማትን ማካተት የባንኩ ቀዳሚ ተግባራት አንዱ ስለመሆኑም አስረድተዋል። በዚህ መድረክ የተደረጉ ውይይቶች የውጭ ባንኮች በሀገር ውስጥ ገበያና በጥቅሉ ኢኮኖሚ ላይ ሊያስከትሉ የሚችሉትን ተጽዕኖ በተለይም በውድድር በብቃትና የፋይናንስ አገልግሎት ተደራሽነትን በተመለከተ ያተኮሩ እንደሆነ ተገልጸዋል። በዝግጅታቸው ወቅት አቶ ማሞ ቀደም ሲል የውጭ ባንኮች ወደ ኢትዮጵያ እንዳይገቡ እንቅፋት ተደርገው ይቆጠሩ የነበሩ የተወሰኑ መመሪያዎች ከታቀደው ጊዜ ቀድመው እንደሚሻሻሉም ገልጸዋል። ከተጠቀሱት ገደቦች መካከል ባንኮች የግዴታ ቦንድ እንዲገዙ የሚጠይቀው እንደዚሁም የ18 በመቶ የብድር ጣሪያ ይገኙበታል። የብሔራዊ ባንክ ገዢ እነዚህ ፖሊሲዎች እንደሚነሱና ለመወገዳቸውም ግልጽ የጊዜ ገደብ እንደተጠቀመ አመላክቷል ሲል ሪፖርተር ዘግቧል። በቤኒሻንጉል ጉሙዝ ብሔራዊ ሐዘን ታውጇል። በክልሉ ለ3 ቀን የሚዘልቅ የብሔራዊ ሐዘን ነው የታወጀው። የብሔራዊ ሐዘኑ መነሻ በክልሉ በደረሰ የትራፊክ አደጋ ምክንያት የ19 ሰዎች ህይወት ማለፉን ተከትሎ ነው። በቤኒሻንጉል ጉሙዝ ክልል መተከል ዞን በግልገል በለስ ከተማ በደረሰ የትራፊክ አደጋ የ19 ሰዎች ህይወት ማለፉን ፖሊስ አስታውቋል። በትናንትናው ዕለት በግልገል በለስ ከተማ አስተዳደር ከጠዋቱ 3 ከሩብ ላይ አንድ ሎቤድ ከላይ ኤክስካቫተር መኪና ጫና በቴክኒክ ብልሽት መስመር ስቶ ሁለገብ ሆቴል ላይ ሻይ ቡና በመጠቀም ላይ ነበሩትና በመንገድ ዳር በግል ስራ ላይ ከነበሩት ሰዎች ላይ በመውጣት በሰውትና ንብረት ላይ ከፍተኛ ጉዳት አድርሰዋል። በዚህ አሰቃቂ የመኪና አደጋ የሟቾች ቁጥር ወደ 19 መድረሱንም ከክልሉ የወጡ መረጃዎች ያሳያሉ። በአደጋ የሞቱ ሰዎች ቁጥር 17 ወንድ 2 ሴት በድምር 19 ሲሆን ከባድና ቀላል አካል ጉዳት የደረሰባቸው ደግሞ 11 ሴት 11 ወንድ እንደዚሁም 2 ሴት በድምሩ 13 ሰዎች ናቸው ተብሏል። እነዚህ ሕክምና የደረሰባቸው ዜጎች ሆስፒታል በሕክምና ላይ የሚገኙ ሲሆን በንብረት ላይ የደረሰ ጉዳት ደግሞ 55 ሚሊዮን 500 ሺህ ብር ገደማ የሚገመት ነው ተብሏል። በዚህ ምክንያት የመተከል ዞን አስተዳደር በግልገል በለስ ከተማ በደረሰው ከፍተኛ የመኪና አደጋ ምክንያት ለ3 ቀናት በሐዘን ታስቦ እንደሚውል ይፋ አድርጓል። የዕለቱ የመረጃ ጥልቅራችን የመጨረሻ ጉዳይ ላይ ደርሰናል። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ስልጣናቸውን እንዲለቁ ከፍተኛ ጫና እየተደረገባቸው ነው ተብሏል። 130 የሚደርሱ የሶማሊያ ፓርላማ አባላት ፕሬዝዳንት ሼክ መሐመድን ስልጣን እንዲለቁ በይፋ ጠይቀዋቸዋል። እነዚህ የፓርላማ አባላት ፕሬዝዳንት ሐሰን ሼክ መሐመድ ህገ መንግስቱን በመጣሳቸው ስልጣንን ያላግባብ በመጠቀማቸውና ሀገሪቱን በአግባቡ መምራት ባለመቻላቸው በሚሉ ምክንያቶች ስልጣናቸውን በፈቃዳቸው እንዲለቁ መጠየቃቸውን ሂራን ኒውስ ዘግበዋል። የፓርላማ አባላቱ ይህንን ጥያቄ ከማቅረባቸው ቀደም ብሎ የቀድሞውን ፕሬዝዳንቶች ማለትም ሻሪፍ ሼክ መሐመድንና አብዱላሂ ፋርማጆን ጨምሮ አንጋፋ ፖለቲከኞች ተመሳሳይ ጥያቄ ማቅረባቸውን አስረድተዋል። ፕሬዝዳንት ሼክ መሐመድ እስካሁን በዚህ ከስልጣን መነሳት አለበው በሚለው ጥያቄ ዙሪያ የሰጡት ምላሽ የለም። ወደ ሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ያዳመጣችሁትን ይመስላል። ስለሰማችሁን አመሰግነን። በያላችሁበት ሰናይ ጊዜ
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።